ሃሌሉያ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ሌላ ምንም የምንሰብከው ስብከት የለንም። ሌላ ምንም የምንናገረው ንግግር የለንም። መስቀል እዚህ ጋር የምናንጠለጥለውን ሳይሆን መስቀል ላይ የተሰቀለውን ስለኛ ደሙን ያፈሰው ጎኑን የተወጋውን የሞተልን የተቀበረልን ሞትን ፈንቅሎ የተነሳውን በአብ ቀኝ ያለውን እርሱን ክርስቶስን እንሰብከዋለን። እኛ እሱን እናስተዋወቀ የመዳን መንገድ የሆነውን ህይወት የሆነውን ጤና የሆነውን ሰላም የሆነውን እረፍት የሆነውን ጠባቂ እረኛ የሆነውን እኛ ግን ክርስቶስን እንሰብከዋለን። እኛ ግን ክርስቶስን እነግራቸዋለን። ሌላ ማንም አያድንም። ሁሉም አልፏል። ሁሉም ሞቷል። አፈር ነውና መጽሐፍ ቅዱስ እንደሚናገረው ወደ አፈር ተመልሷል። ይሄ ከአፈር በላይ የሆነ በአብ ቀኝ አለ። ሌላውን ብጠይቀው የት ነው ያለው ብትለው አድራሻው ላይ አይታወቅም። የኔ ጌታ ግን በአብ ቀኝ አለ። ስለዚህ ክርስቶስን እንሰብካለን። ወዳጆቼ፣ ወንድሞቼ መጽሐፍ ቅዱስ የእግዚአብሔር ቃል የሚለውን ጎግል ላይም ሰርች ላይ ገብታችሁ ኢንተርኔት ላይም ገብታችሁ አንብቡት። ጊዜው የቴክኖሎጂ ነው። ጊዜው የማንበብ ነው። ጊዜው እንደ ትናንትናው ሰምተኑ የምንሄደን ሰምተን ትናንትና ብዙዎች ዋሽተውን ብዙ ነገር አድርገውን በጨለማ በአጋንንት ስፍራ ላይ ቀርተን ነበር። ነገር ግን እግዚአብሔር አምላክ ዛሬ በማንኛውም አድሬስ አድርጎ በማህበራዊ ሚዲያ በሁሉም ቤታችን ከደረሰ እንግዲህ የእግዚአብሔርን ወንጌል ያለ ፍርሃት በድፍረት እንሰብካለን። ምክንያቱም ወንጌል ተሽኮርመን የምንሰብከው ነገር አይደለም። ወንጌል እየፈራን በይሉንታ የምንናገረው ነገር ሳይሆን ወንጌል ሕይወት ስለሆነ፣ ወንጌል የሚያድን ስለሆነ፣ ወንጌል የሚያወጣ ስለሆነ፣ ወንጌል የሚያኖር ስለሆነ ይህን ወንጌል እንሰብካለን። ምክንያቱም ይህንን ስናደርግ እግዚአብሔር አምላክ እኛን ይባርከናል። ጌታ ለዘላለም ይባረክ። እግዚአብሔር መልካም ነው። ስሙ ለዘላለም ከፍ ይበል። ጌታ ሃሌሉያ።